ወደ ዛሬው ትምህርታችን በደንብ አተኩረን ቀጥታ ትምህርታችንን እንጀምራለን። እሺ እንግዲህ ባለፉት የተወሰኑ ሳምንቶች ውስጥ ስለ ራስ ወዳድነት ከዛ ደግሞ ስሜትን ስለመከተል እንደዚህ አይነት ሀሳቦችን በተለያየ ጊዜ አንስቼ ነበር። ስፔሻሊ ሜሬጅን በተመለከተ አንዱ ሰው ብቻ በራስ ወዳድነት ስሜት ትዳር ውስጥ ከሆነ ሌላን ሰው በደንብ ሌላኛውን ሰው በጣም ማኒፑሌት የሚያደርግበት መንገድ ብዙ ነው። እዚህ እነሱን ነገሮች ለማስቀረት በደንብ እንዴት በእግዚአብሔር ሐሳብ መጀመር እንዳለብን ሜሬጅን በደንብ እሱን በደንብ ከፈር አድርጌያለሁ። ምናልባት እንደዚህ አይነት ተመሳሳይ ሀሳቦች ዛሬ ካነሳው ነገሩ በደንብ እንድትሰሙኝ ወይም በደንብ ፖይንት እንድትይዙበት ስለምፈልግ ነው እንጂ እነሱን ሀሳቦች ከዚህ በፊት አስተምሬያለሁ፣ ከዚህ በፊት ነክቻቸዋለሁ። ራስ ወዳድነትንና ስሜትን መከተል የሚሉትን ሁለት ሀሳቦች ራስ ወዳድነትና ስሜትን መከተል። ዛሬ ግን በደንብ እንድናተኩር የምፈልግበትን ሀሳብ እነግራችኋለሁ። እንግዲህ ሜሬጅ ላይ ስለሆነ በደንብ ኢንቮልቭ የሚያደርጉበት ሁለት ሰዎች ስለሆኑ እነዚህ ሁለት ሰዎች የሚመጡበት ሀሳብ ምን የሚሆን ምን ሜሬጅ ውስጥ ከገቡ በኋላ ሁለቱም ሰዎች ለለውጥ ፈቃደኛ መሆን አለባቸው። ይህንን በደንብ እንደ መጀመሪያ ነጥብ አድርጋችሁ ያዙት። እንግዲህ ስንመጣ የምንመጣው ከተለያየ ባክግራውንድ ነው፣ ከተለያየ ባህል ነው፣ ከተለያየ ቤተሰብ ነው፣ ከተለያየ ሰፈር፣ መንደር፣ ቋንቋ ሁሉ ልንመጣ እንችላለን። የተለያየ ቋንቋ ውስጥ ሁሉ የኖርን ሰዎች ሆነን ልንመጣ እንችላለን። ስለዚህ በየትኛው መንገድ እንምጣ ስንመጣ የገባንበት ቦታ ላይ ወይም የተገኘንበት ትዳር ውስጥ እኔ እንደዚህ ነኝ ብሎ ድርቅ ማለት አያስፈልግም። በፍጹም አያስፈልግም። ለምን አያስፈልግም? በመሰረቱ እንትኑ ትዳር በራሱ ያለው መልክ ሁለት ሰዎችን ወደ አንድ የሚያመጣ ነው እንጂ ሁለት ሰዎች እንዳሉ የሚቀጥሉበት ቦታ አይደለም። በፍጹም አይደለም። ስለዚህ በደንብ እንድታስቡ የምፈልገው ነገር የምንገባበት የትኛውም አይነት ምንም አይነት ትዳር ሰው የማንም ሰው ትዳር በጣም በቃ ፐርፌክት ናቸው የሚባሉ ሁለት ሰዎች ራሱ ቢገናኙ ትዳሩ ሲገቡ ሁለቱንም ትዳሩ መለወጥ የሚችልበት ወይም ለለውጥ ሁለቱንም ሰዎች የሚያስገድድበት የራሱ የሆነ ፕሮሰስ አለው። ስለዚህ ወደንም ጠላንም የገባንበት ትዳር ሼፕ ማድረጉ አይቀርም። እኛ ይህንን መቀበል ካልቻለን ሁል ጊዜ መረበሽ እንጀምራለን። እኔ ቤቴ እንደዚህ ነው የሆንኩት፣ ከልጅነቴ እንደዚህ ነው ያደግኩት ምናምን እያለን ሌላን ሰው በጣም መረበሻችን አይቀርም። ስለዚህ መጀመሪያው ወደ ትዳር ስንመጣ መያዝ ያለብን አስተሳሰብ ይሄ ነው። ለለውጥ ዝግጁ ነኝ ነው። የምገባበት ትዳር ስገባበት ቢለውጠኝ ወይም ለውጥ የሚጠይቀኝ ነገር ቢኖር እሱን ለማድረግ ፈቃደኛ ነኝ። አንዳንድ ጊዜ ፊውቸራችንን የተቀማን እስኪመስለን ድረስ የምንወደውን ነገር የምናጣ ወይም የተወሰደብን እስኪመስለን ድረስ ሌሎች ሰዎች የቀደሙን ትተውን የሄዱን እስኪመስለን ድረስ ወደኋላ የቀረን ብዙ ነገር ያመለጠን እስኪመስለን ድረስ ትዳር ውስጥ ባለ ሪስፖንሲቢሊቲ ልንዋጥ እንችላለን። ይሄ ማለት ግን በእርግጥ ተበልጠን ወይም ደግሞ ሌሎች ሰዎች ትተውን ወይም ደግሞ ወደኋላ ቀርተን አይደለም። በፍጹም አይደለም። እንደሱ አይደለም። ምንድነው ትዳሩ በራሱ ከኛ የሚጠይቀው ነገር ስላለ ምን እናደርጋለን? ወደዛ አይነት መልክ ሼፕ እንደረጋለን። እንግዲህ ልንገራችሁ፣
አንዳንድ ሰዎች ምንድነው የስፖርታዊ ውድድር ሲኖርባቸው ለዛ ውድድር ራሳቸውን ለማብቃት ሲሉ ብዙ ነገሮችን ይተዋሉ። ብዙ ነገሮችን ራሳቸው ላይ ይወስዳሉ። ብዙ አይነት እርምጃዎችን፣ ለምሳሌ ኪሎ መቀነስ ሊሆን ይችላል፣ ወይ ኪሎ መጨመር ሊሆን ይችላል፣ ምግብ ማስተካከል ሊሆን ይችላል፣ እንቅልፍ ማስተካከል ሊሆን ይችላል። ሰው የሚገኝበት ቦታ ላይ ይገኙ ይችላሉ፣ ሰርግ ላይ ይገኙ ይችላሉ ምናምን። እንደዚህ አይነት ነገሮች ላይ ሊወስኑ ይችላሉ። ስለዚህ ምን ያደርጋቸዋል? ያ የሚፈልጉት ነገር ለዛ ለፈለጉት ነገር መገኘት የሚፈልጉት ነገር ራሳቸውን ሼፕ ያደርጋቸዋል። ለምሳሌ አንድ ሞፋራ የሚባል ሯጭ ነበረ ካስታውሳችሁት፣ እና እሱ እዚህ ኢትዮጵያ መጥቶ ነበረ ትሬኒንግ የሚያደርገው። እና ትሬኒንግ ሲያደርግ እዚህ ኢትዮጵያ መጥቶ ያው የኛ ሀገር አየር ንብረት ለሯጮች በጣም ቆንጆ ስለሆነ እዚህ መጥቶ ትሬኒንግ ሲያደርግ ቴንኪው ፀሐይ፣ እዚህ መጥቶ ትሬኒንግ ሲያደርግ 9 ወር 8 ወር ምናምን ይቆያል። እና እዚህ በሚቆይበት ሰዓት አንደኛዋ ልጁ ስትወለድ አልነበረም፣ ከሚስቱ ጋር አልነበረም። ሌላኛዋ ልጁ ደግሞ ልደቷን ማክበር ወይም ልደቷን በምታከብርበት ጊዜ ያልተገኘ ምናምን 8 ወር እዚህ ሆኖ ትሬኒንግ እያደረገ ነበረ። እነዚህን ነገሮች ሁሉ የሚሰዋበት ምክንያት ምንድን ነው? አንድ ቦታ መድረስ የሚፈልግበት ውጤት ማምጣት የሚፈልግበት ነገር ስላለው ምን ያደርጋል? ራሱን ለዛ ነገር ዲስፕሊን ያደርጋል። ራሱን ለዛ ነገር ዲስፕሊን ሲያደርግ እዚህ ጋር የሚያጣቸው ድጋሚ ሊያገኛቸው የማይችሉ ነገሮች አሉ። ስለዚህ ምን ያደርጋል? በእነዚህ ላይ ወስኖ ይገኛል እዛ ቦታ ላይ። ከዛ በኋላ ደግሞ ይሄም ዴዲኬሽኑ ደግሞ የሚያመጣለት አንድ ነገር አለ። ልክ እንደዚሁ ወደ ሜሬጅ ስንመጣ ልንተዋቸው የሚገቡ በራሳቸው መልሰው ደግሞ ለእኛ ሪዋርድ ሊያመጡልን የሚችሉ የገባንበት ትዳር የሚጠይቀን ነገር አለ። ሁሉም ትዳር የሚጠይቀን ኮሚትመንት የሚጠይቀን ዲስፕሊን የሚጠይቀን ሳክሪፋይስ አለ፣ መስዋዕትነት አለ። ስለዚህ ምንድነው ይሄንን ካልፈለግን ምን እናደርጋለን? ጭቅጭቅ ይሆናል። ራሳችንን መለወጥ፣ ራሳችንን መቀየር፣ በተወሰነ መልኩ ራሳችንን አጀስት ማድረግ፣ የምንገባበት ነገር እንደሚለውጠን ወይም ውስጡ ለውጥ እንዳለው ካላመንና ካላሰብን ረባሾቹ እኛ እንሆናለን። ስለዚህ ሜሬጁ ሳይሆን ፕሮብሌም ያለብኝ እኔ ስለ ሜሬጅ ያስኩት አስተሳሰብ ትክክል አይደለም። ለምን ድሮ ሲንግል እንዳለሁት ነው መቀጠል የፈለግኩት እንጂ አሁን እንዳገባ ሰው ወይ እንደ ባለትዳር ሰው መኖር እንዴት እንደሚገባኝ ምን አላወኩም፣ ወይም ራሴን ለለውጥ አላዘጋጀው። እዚህ ለውጥ ላይ በጣም ድርቅ የሚሉ ሰዎች መወሰድ ያለበትን ፍሌክሲቢሊቲ ማንወስድ ከሆነ በጣም ትዳራችን ይረበሻል። የሚረበሸው ደግሞ በሌላ ሰዎች ሳይሆን በእኛ ነው። መጀመሪያ የምንረብሸው እኛ ደግሞ እንዴት ነው የምንረብሸው መሰላችሁ? በቃ ድርቅ ማለት ይሄ እንደዚህ አይነት ይሄ stubborn የሆነ ልበደንዳና መሆን ለትዳር የማይጠቅም ነገር ስለሆነ ማለት ነው። ሁሉም ትዳር ወይም ሁሉም ኮሚትመንት ለሆነ ለውጥ ይጠይቀናል፣ በሆነ አቅጣጫ ይለውጠናል። በሆነ አቅጣጫ እንለውጣለን። ለምሳሌ ልጅ ቢመጣ ቶታሊ ለዘላለም ተለውጠን ነው የምንቀረው ማለት ነው። እዚህ የምንገባበት ሜሬጅ የሚለውጠን እኛን ለሆነ ለውጥ ያደርገናል፣ ያዘጋጀናል በደንብ። እዚህ አንዳንድ ነገሮች ከዛ በፊት ከጋባታችን በፊት አድርገናቸው ማናቃቸውን ነገሮች ሁሉ ልንለውጥ እንችላለን። በልተናቸው ማናቃቸውን ነገሮች ሁሉ ልንበላ እንችላለን። አድርገን ማናቀውን ነገር ሁሉ ልናደርግ እንችላለን። ግን ያላደርግም ብለን ድርቅ የምንል ከሆነ ስለዚህ የመጣ ነው ከምንወደው ሰው ጋር ምናደርጋለን እንውራለን ብለው። ስለዚህ ለምንወደው ሰው እወደዋለሁ የምንለውን ነገር መተው ካልቻልኩ የምወደው ሌላ ነገር ነው ማለት ነው። ያው ይሄ ሲባል እንግዲህ ሁሉም ነገር ትተን እንኖራለን ማለት አይደለም፣ ግን ለውጥ እንደሚጠይቅ ማወቅ አለብን። አንዳንዶቹን ነገሮች ለውጡ እንደሚያስጥለን የገባንበትን ነገር አንዳንዱ ነገር እንደሚያስተምረን የገባንበት ሜሬጅ ከዚህ በፊት የማናውቀውን ነገር አስተምሮን ወደ ለውጥ እንደምንመጣ ከዚህ በፊት አድርገን የማናውቀውን ነገር ደግሞ ለማድረግ ራሳችን የምናሰለጥንበት የምንለውጥበት ቦታ እንደሆነ ማወቅ አለብን። ስለዚህ እነዚህን ሀሳቦች እንድትይዟቸው እፈልጋለሁ። ለምሳሌ
ረጅም ዘመን ከቤተሰብ ጋር ያልኖረ ሰው ወደ ትዳር ሲገባ የትዳር አጋሯ ወይም አጋሩ ደግሞ ረጅም ዘመን ከቤተሰብ ጋር የኖሩ ሰዎች ከሆነ አንደኛው ሰው ቶሎ ቶሎ ወደ ቤት መሄድ ሊፈልግ ይችላል፣ ወይም ወደ ቤተሰቦቹ ጋር ቶሎ ቶሎ ወደ ቤተሰቦቹ ጋር በሚሄድበት ሰዓት ይህ ሰው ይሄኛው ደግሞ ረጅም ጊዜ ብቻውን የሆነ ሰው ደስ ላይሉ ይችላል፣ ወይም ደግሞ ቶሎ ቶሎ መሄዱ ሊረብሸው ይችላል። ይሄ ነገሩ መረበሹ ጤናማ ነው። ለምንድን ነው? አልኖርም ከቤተሰብ ጋር፣ አንዳቸው ከቤተሰብ ጋር አልኖሩም፣ አንዳቸው ከቤተሰብ ጋር ኖሯል። ስለዚህ ምን ይመጣል? አብረን ኒድ ሊመጣ ይችላል። መገኘት ያለብን የቤተሰብ ነገሮች ሊኖሩ ይችላሉ ምናምን። እነዚህ ነገሮች እንዴት አጀስት እንደምናደርጋቸው ቀድመን ካላወቅን ስንገባ እኔ እንደዚህ እንትን አልፈልግም፣ እኔ ብቻዬን ነው ቤቴ መሆን ፈልገው እንደዚህ ነው ሊል ይችላል አንድ ሰው። ስለዚህ እነዚህ የማይገቡ አለመግባባቶችን ሊፈጥሩ ይችላሉ። ዋና አይደሉም። ዋና ሳይሆኑ ግን ራሳችን ለመለወጥ ስላላሰብን ወይም ደግሞ የምንገባበት ሜሬጅ እንደሚለውጠን ባለማወቃችን ብቻ የምናደርጋለን፣ እንታገላለን። ዝም ብሎ ጭቅጭቅ ይፈጥርብናል። ዝም ብሎ ንዝንዝ ምናምን ያመጣብናል። ስለዚህ ጥላቻ የለንም እኮ ለቤተሰቧ ወይም ለቤተሰቡ፣ ግን ምን ያደርገናል? እንደዛ ስላልኖርን ረጅም ዘመን ብቻችንን ስለኖርን ምን እናደርጋለን? በቃ ደስ የሚለን የራሳችን ነገር ውስጥ መገኘት ይሆናል። ብቻዬን ማሳለፍ ሊሆን ይችላል ደስ የሚል። ግን ያ ብቻዬን የምኖርበት ዘመን ትቼ ነው የመጣሁት። ብቻዬን መኖር ከፈለኩ ራሱ መምጣት የለብኝም ወደ ሜሬጅ። ለምን? ብቻ የሚባለውን ነገር በቃ ቀየርኩ። ሜሬጅ ውስጥ ስገባ ብቻ ቀርቶ 2 ሆነናል፣ 3 ልጅ ሊመጣ ይችላል። ከዛ ደግሞ ቤተሰቦች ጋር ምናምን ኢንቮልቭ ያደርጋሉ፣ ይመጣሉ፣ ለእረፍት ሊመጡ ይችላሉ። ዛሬ እናንተ ጋር፣ ይችን ሳምንት እናንተ ጋር ሆናለሁ። አባት ሊመጣ ይችላል፣ እናት ልትመጣ ትችላለች፣ ወንድሞች እህቶች ምናምን እየመጡ ሊያድሩ ሊኖሩ ምናምን ይችላሉ። ስለዚህ ምን ማድረግ አለብን መሰላችሁ? እንደዚህ አይነት ነገር ውስጥ ገብተን ከምንቸገር አሁኑኑ የምንገባበት ትዳር ለውጥ የሚጠይቀን እንደሆነ አውቀን አምነን መገኘት አለብን። የምንገባበት ትዳር የትኛው የማንም ሰው ትዳር፣ ሁሉ ሰዎች ወደ ትዳራቸው ሲመጡ የገቡበት ትዳር ወደ አንድ ጥሩ ነገር ሊለውጣቸው ይችላል። አንዳንድ ሰዎች ደግሞ እንዳለመታደል ሆኖ ወደ መጥፎ ነገርም ሊለወጡ ይችላሉ። ትዳሩ ወደማይፈልጉት አይነት መልክም ምናደርጋቸው ሊለውጣቸው ይችላል። ግን ወደንም ጠላንም የለውጥ ቦታ ነው። ገባንበት ቦታ እንደዛ ድርቅ ካልን ነገሩ መቀጠል አይችልም። ልናበላሸው፣ ልንሰብረው፣ ልናፈርሰው እንችላለን። እዚህ የምነግራችሁ ራሳቸውን አጀስት ለማድረግ ፈቃደኛ ሆኑ። አንዳንድ ዋና ያልሆኑ ነገሮች ላይ በጣም ያን ያህል እኛን ማንነታችን አይደንቲታችን ሊያሳጡን የማይችሉ ነገሮች ላይ አጀስት ማድረግ እንችላለን። በጣም አጀስት ማድረግ እንችላለን። ስለዚህ እሱን አስቡ፣ በጣም አስቡ። ከዚህ ጋር አያይዤ የምነግራችሁ ደግሞ ምን መሰላችሁ? ከዚህችው ጋር አሁን ለለውጥ ያዘጋጀናል ወይም ወደንም ጠላንም የምንገባበት ሜሬጅ ይለውጠናል ለሆነ ነገር ቴንኪዛይ። ከዛ መለወጥ ብቻ ሳይሆን ደግሞ ለጥሩ ነገር ብቻ ሳይሆን ለክፉ ነገር ሊለውጠን ይችላል። አንደኛ ፖይንት። ከዚሁ ጋር ግን ተያይዞ አንድ ነገር ልንገራችሁ፣ ጠቃሚ ከዚሁ ጋር የምትይዙት ፋይት የምታደርጉበትን ነገር ምረጡ። ወደ ትዳር ስትመጡ ምን ላይ ፋይት አደርጋለሁ፣ ምን ላይ ፋይት አላደርግም ብላችሁ አስቀምጡ። ቴንኪው ፀሐይ፣ ቴንኪው ሚናይ። ይሄ ለሁላችሁም ይጠቅማቸዋል። ተውት፣ ትዳርም ያልገባችሁ ሰዎች ይጠቅማቸዋል። ከዛ ደግሞ ልጅ ለምታሳድጉም ሰዎች ይጠቅማቸዋል። ለምን? ከልጆቻችሁ ጋርም ራሱ ዝም ብሎ ከመጨቃጨቅ ምንድን ነው የሚጠቅመው ነገር? የቱ ላይ ፋይት ላድርገው? ምን ላይ ነው መስመር ማስመር ያለብኝ? ምን ላይ ነው መፍቀድ ያለብኝ? ምን ላይ ነው መከልከል ያለብኝ የሚለውን በደንብ ማወቅ አለብን። ስለዚህ ፋይታችሁ ምረጡ። ምን ላይ ፋይት እንደምታደርጉ እርግጠኛ መሆን አለባችሁ። አለዚያ በሁሉ ነገር ጭቅጭቅ ይሆንባችኋል ማለት ነው። በሁሉ ነገር መጨቃጨቅ፣ መነዛነስ ምናምን ይሆናል እና አንዳንድ ጊዜ ሁሉ
ጫቅጫቃ ሆንኩኝ እኔ ካገባው በኋላ ምናምን የሚሉ ሰዎች አይታችኋል። ራሱ ፋይታችን የምንመርጥበት ጊዜ ምን ስላደረግን ስላላወቅን ወይም ስላለፈብን። ስለዚህ ልንገራችሁ፣ ምን ላይ ፋይት ላድርግ ብላችሁ ቁጭ ብላችሁ አስቡ። ይህንን መሆን የለበትም። ለምሳሌ ቸርች መቅረት የለብንም ሊሆን ይችላል። እንደዚህ ማድረግ የለብንም። ለልጆቻችን እንደዚህ መፍቀድ የለብንም። እንደዚህ ማለት የለብንም። እኔ ስናገር አንቺ መቃወም የለብሽም፣ አንቺ ስትናገሪ ደግሞ እሱ መቃወም የለበትም የሚባሉ ነገሮች ናቸው። ብቻ ፋይት የምታደርጉበትን ነገር ወቁ። ምን ላይ ነው ፋይት የማደርገው? ምን ላይ ነው ቀይ መስመር የማሰምረው? ፋይት የምናደርግበትን ነገር ካላወቅን በጣም እንደኛ የሚያሳዝን ሰው የለም። ለምን መሰላችሁ? ዛሬ የተጣላንበትን ነገር ነገ ችግር የለውም ብለን ልናልፍ እንችላለን። በአሁኑ ደግሞ ችግር የለውም ብለን ያለፍነው ነገር ነገ እንዴት ተደርጎ ምናምን ብለን አዲስ ነው እንዴ ከዚህ በፊት ሳደርግ አልነበር እንዴ ምናምን ሊያስብል ይችላል። አንድ አዲስ እንደተደረገ አድርገን ነገሩን እላይ ማድረስ ራሱ አስፈላጊ አይደለም። ለምን መጀመሪያ ገና ከመጀመሪያ በዛ መንገድ ላይ ገና ከመጀመሪያ በዛው መንገድ ላይ ፋይታችንን ግልጽ አድርገን ማስቀመጥ፣ በዛው መንገድ ላይ ምን ላይ ፋይት እንደምናደርግ እርግጠኛ ሆነን እንድንኖር ይጠቅመናል። ስለዚህ ለዚህ ለሜሬጅ ብቻ ሳይሆን ቅድም እንዳልኩት ለልጆች ለማሳደግም ይጠቅማል። ይህን ሀሳብ ግን ቅድም እንዳልኩት ከዛችኛዋ ነጥብ ጋር አያይዙት፣ ከመጀመሪያው ሀሳብ ጋር ይሄ እንገባበት ትዳር እኛን ለሆነ ለውጥ የሚያዘጋጀን እንደሆነ ማወቅ አለብን። ዝም ብሎ የሚተውን ሳይሆን ለሆነ ነገር ይለውጠናል። ለሆነ ነገር የሚለውጠን ከሆነ ደግሞ ምን ላይ ፋይት እንደምናደርግ ማወቅ አለብን። ይሄ ፋይት የማደርግበት፣ ይሄ የምጣላበት፣ ይሄ የምጨጋጨቅበት፣ ይሄ የምነጋገርበት ነገር ነው። ካልሆነ ዝም ብላችሁ ለውት ምን ያመጣል? ባልናገር ምን ይመጣል? ብናገር ምን ይመጣል? እሺ ትዙዬ፣ እሺ ቴንክ ዩ። ስለዚህ ምን ላይ ፋይት እንደምናደርግ ምን ላይ ፋይት እንደማናደርግ አስቀድመን ማወቅ በጣም እረፍት ነው። በጣም እረፍት ነው። ለምን በቃ የተወሰኑ ነገሮች ላይ ብቻ ነው። ቴንክ ዩ መሳይ፣ እንኳን ደህና መጣ። የተወሰኑ ነገሮች ላይ ብቻ ነው ከሰዎች ጋር ምን የምናደርገው ወይም በትዳር አጋሮቻችን ጋር ኮሚኒኬት የምናደርገው። እዚህ ጋር ምን ያደርገናል? ሰላማዊ የሆነ አትሞስፌር እንዲኖረን ያደርገናል በየትኛውም ጊዜ። ለምን የምንጨቃጨቅበት ነገር ስለምንቀንስ ማለት ነው። እኔ የምጨቃጨቅበትን ነገር ስቀንስ፣ ሚስቴ የምትጨቃጨቅበትን ነገር ስንቀንስ ሰላማዊ የሆነ ነገር ምናደርጋለን እንፈጥራለን። ለምን በቃ ይታወቃል ምን ላይ ፋይት እንደምናደርግ፣ ምን ላይ ፋይት እንደምናደርግ። ቴንክ ዩ ፓስተር። ስለዚህ አሁን የምነግራችሁ እቺ ሁለተኛዋ ፖይንት ከመጀመሪያዋ ጋር በጣም መያያዝ ያለባት በጣም ጠቃሚ ሀሳብ ነች። ያዟት። እሺ፣ የሚቀጥለው ፖይንት የትዳራችሁን የእናንተን የሁለታችሁን ነገር ለማን እንደምታወሩና ከዛ እነዛ ሰዎች ደግሞ የምትነግሯቸውን ነገር ምን ድረስ እንደሚጠብቁላችሁ፣ ከዛ ደግሞ መጠበቅ ደግሞ ብቻ ሳይሆን ሊረዳችሁ የሚችሉ ሰዎች መሆን አለባቸው። እሺ አምሮቴ፣ እሺ እዚህ አንድ ጠቃሚ ነገር ልንገራችሁ። ሊረዱን ለማይችሉ ሰዎች ሚስጥሮቻችንን ማውራት ተገቢ አይደለም። ቴንክ ዩ መሳይ። ሊረዱን ለማይችሉ ሰዎች ነገሮቻችንን ማውራት ተገቢ አይደለም። ወይም ደግሞ በትዳራችን ውስጥ ያለንን ነገር መንገር በፍጹም ተገቢ አይደለም። እንዳትረሱ፣ ሊረዱን ለማይችሉ ሰዎች። ይሄ የመጀመሪያው ነገር ነው። ለምሳሌ ምክርን ሊሰጡን ለማይችሉ ሰዎች ግን የሚያስለቅስ ኬዝ ከሆነ ኬዙ አብረን ቁጭ ብለው ለሚያለቅሱ ሰዎች መንገር መፍትሄ የለውም። ግን ምን አደረግን መሰላችሁ? ኬዙን አበዛ ነው፣ ችግሩን አበዛ ነው፣ ደብል አደረግ ነው ችግሩ። እንዴት ደብል እንዳደረግ ነው ልንገራችሁ። አንድም ይሄ ችግር ለሌላ ሰው ሄዶ ይወራል፣ ሁለትም ከዛ ሰው ጋር ተያይዞ መላቀስ ነው እንጂ መፍትሄ የለንም።
መፍትሄ የለም። ስለዚህ ያላችሁን የሜሬጃችሁን ነገር ለሰዎች አውጥታችሁ ከማውራታችሁ በፊት ያንን ነገር መሸከም የሚችል መፍትሄ ሊሰጣችሁ የሚችል ሰው ማን እንደሆነ ማወቅ አለባችሁ። እናንተ የምታወሩትን ነገር መሸከም የማይችል ሰው፣ እናንተ የምታወሩትን ነገር ሰምቶ ምክር ሊሰጣችሁ የማይችል ሰው፣ እንደ እግዚአብሔር ሐሳብ ሊነግራችሁ የማይችል ሰው ከሆነ ባትነግሩት ይሻላል። ባትነግሩት። ለምን? ሌላ ፕሮብሌም ነው እንጂ ክሬት የምታደርጉት ነገሩን ደብል ነው እንጂ የምታደርጉት ችግሩን እጥፍ ነው እንጂ የምታደርጉት ምንም 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 መፍትሄ የለውም። ለዚህ ነው ኢየሱስ ሲናገር ጥሩ ምሳሌ ሰጠ። ምን አለ መሰላችሁ? እውር እውርን ቢመራው አለ ሁለቱም ሰላም ይገባሉ ወደ ቤታቸው አይገቡም። ለምን? የሚያወራው እኮ ስለ አይናቸው ስለጠፋ ሰዎች አለ የሚያወራው። ኢየሱስ እያወራ ያለው መምራት ለማይችል ሰው ምራኝ ተብሎ መከተል ከጀመርን ከባድ። እኛን መርቶ አንድ ቦታ ላይ ወስደን ትክክለኛ ጤናማ ቦታ ላይ ደርሰን ለማይችል ሰው ምራኝ ተብሎ አይነገርም። ስለዚህ የምታወሩለት ሰው ማን እንደሆነ እወቁ። ልንገራችሁ፣ እህት ስለሆነች፣ ወንድም ስለሆነ፣ ጓደኛ ስለሆነ፣ አባት እናት ስለሆነ አይወራም። ለምንድን ነው የማይወራው? በመሰረቱ የምታወሩበት ኢንቴንሽን ራሱ ምንድን ነው? የልባችሁ ሀሳብ። የሚያዝንላችሁ ፈልጋችሁ ነው? አብሮ የሚያለቅስ ሰው ፈልጋችሁ ነው? ምክር የሚሰጥ ሰው ፈልጋችሁ ነው? ወይስ ደግሞ ነገሩን መለወጥ ፈልጋችሁ ነው? የትዳራችሁን ነገር ወይም በእናንተ መካከል ያለውን ነገር አውጥታችሁ ለሌላ ሰው የምትነግሩት ምን ፈልጋችሁ ነው? ነገሩን የምታወሩበት ነገሩን ለማውራት የፈለጋችሁበት ዓላማ ምንድን ነው? እሱን ነው መጀመሪያ መጠየቅ ያለባችሁ። ለምን መንገር ፈለግኩ ለእንትና? አይ እንዴ እኔ ብቻዬን ተሸክሜ እንትናም ያግዘኝ። አይ ማገዝ አይደለም። አይ ማገዝ አይደለም። በመሰረቱ ትዳር ውስጥ የገባችሁት ለሁለት እንጂ ለሶስት አይደለም፣ ለአራትም አይደለም፣ ለአምስትም አይደለም፣ በፍጹም አይደለም። የገባችሁት በራሳችሁ በሁለታችሁ ውሳኔ ስለሆነ መቀጠል የምትችሉት በሁለታችሁ ውሳኔ። ስለዚህ በሁለታችሁ ውሳኔ መቀጠል ከሆነ የምትፈልጉት ሌላ ሶስተኛ ሰው ሐሳብ፣ እናንተ ትዳር ውስጥ የማይኖር ሰው ሐሳብ ይዛችሁ መምጣት የለባችሁም ወደ ትዳራችሁ። ባለም እናንተ ትዳር ውስጥ የሌለ ሰው ስለ እናንተ ትዳር አስተያየት መስጠት አይችልም። ለምን እንደማይችል ልንገራችሁ። ያገባችሁት ሌላ ሰው ነው። ያን ሰው ያለው ያገባችሁት ለምን እንትን አታርጊም፣ ለምን እንትን አታርግም? በብዙ በቃ የማይሰራ ነገር ቢኖር ይሄ ነው። ለምን እናንተ ሁለታችሁ ያላችሁ ህብረት ማንም ያለው ህብረት አይደለም፣ ዲፍረንት ነው እናንተ። አንቺም አብረሽ የምትኖሪ ሰው አንቺ ነሽ እንጂ የምታውቂው፣ ጓደኞችሽም ቤተሰቦችሽም አያውቁት። ካንተም ጋር የምትኖረው ሚስት ቲንኪው ሚናዬ፣ ካንተም ጋር የምትኖረው ሚስት አንተን እንጂ የምታውቃት ጓደኞችህን፣ ወንድምህን፣ አባትህን፣ እናትህን ማያውቋት፣ እህቶችህን ማያውቋት። ስለዚህ ከነሱ ጋር ያወራችሁትን ነገር መጣችሁ ቤታችሁ ውስጥ ለማስገባት መታገል የምትበጠብጡት የራሳችሁን ቤት ስለሆነ፣ ስለዚህ በፍጹም እነዚህን ነገሮች በፍጹም ማድረግ የለባችሁ። በቃ ማን ነው ስፔሻሊ የምኖርበትን ትዳር በደንብ ሊገነባልኝ የሚችል እውቀት ሊሰጠኝ የሚችል ማን ነው? ለማን ነው መፍትሄ ሊነግረኝ የሚችል ሰው ማን ነው? በመሰረቱ ሁለታችሁንም ራሱ ማወቅ ላይኖርበት ይችላል። መፍትሄ የሚሰጣችሁ ሰው ከሆነ ሁለታችሁ ራሱ ማወቅ ላይኖርበት ይችላል። እስቲ ንገረው ተብሎ አይነገርም። በደምብ ሰው ለጓደኛ ለእህት እስቲ ንገሪ ምናምን ተብሎ ለአባት ምናምን አይነገርም። በደምብ ሰው ለምን መሰላችሁ? በዚህ በኩል አይደለም መፍትሄው እንትኑ ነገሩ የሚስተካከል። እስቲ ንገሩልኝ፣ እስቲ እንትን በሉልኝ፣ እስቲ እንትን በያት ይጂና አይ በዚህ መልክ አይደለም እንደዚህ ነገሩ ኢቭን የሚሰማው ሰው የሚሸከምበት አቅም ላይኖረው ይችላል። አንደኛ። ሁለተኛ ያ ሰው የእናንተን ሚስጥር ለመጠበቅ ምን ያህል ታማኝ እንደሆነ ላታውቁ ትችላላችሁ። እዚህ ለጓደኛሽ ብትነግሪ ወይ ለእህትሽ ብትነግሪ ወይ ደግሞ ለወንድምህ ወይ ለጓደኛህ ብትነግር ሄደው
ወይ ለሚስቶቻቸው ወይ ለባሎቻቸው ወይ ለእህቶቻቸው ወይ ለወንድሞቻቸው መነገሩ አይቀርም። ሲል 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 እናንተ ረስታችሁት ፈታችሁት ሁሉ ለተቀመጣችሁት ነገር ሌላ ሰው ጋር ገዝፎ ሊመጣ ይችላል። ስለዚህ ወሬው ገዝፎ ይመጣና እንዴት ነው ምን አረጋችሁ ያልነገርካቸው ሰዎች መጥተው ሊጠይቁ ይችላሉ። ያልነገርሻቸው ሰዎች መጥተው ሊጠይቁሽ ይችላሉ ስለ ሜሬጅሽ። ለምን በቃ በተለይ ይሄንን በግልጽ ልናገር፣ የኛ የሀበሻ ማህበረሰብ ትንሽ የሰው ነገር ውስጥ ገብቶ ለማወቅ በጣም ይፈልጋል። በደንብ ነው ማወቅ የሚፈልገው ስለ ሰው ቤት። ከዛ ደግሞ ይህንን ደግሞ በግልጽ ልናገር፣ ወደ ጴንጤ ማህበረሰብ ደግሞ ስንመጣ ምንም ሱስ የለብንም። የመጠጥ ሱስ የለብን፣ የሲጋራ ሱስ የለብን፣ ጫት ሱስ የለብን። አሁን ኦንሊ ሱስ ያለብን እኛ እቹ የሰው ነገር ማውራት ነው። እሷን በጣም እንፈልጋታለን እና በጸሎት ርዕስም ልናወራት እንችላለን። እንትና ያሉበት ነገር ጥሩ አይደለም፣ ባለፈው እንትን ሰምቻለሁ እንጸልይላቸው ለማለት ነው ይሄ ሁሉ ነገር ነው። እዚህ ዲቴል ካወራን በኋላ እንጸልይላቸው ነው። እንደሱ አይደለም። መጸለይ ከሆነ ሸፍንን ነው ደብቀን ነው የነሱን ነገር መጸለይ ያለብን። ሜዳ ላይ ካወጣ ነው በኋላ እንጸልይ ብንል ሰዎቹ ራሳቸው በሀሳብ ይሄዳሉ። እንኳን ይጸልዩ የሰሙት ሰዎች ምን ሆኖ ነው እንዴት እንደዚህ ይደረጋል ምናምን እያሉ ይሄዳል። በቃ አይቆምም፣ መቆሚያ የለውም። እንጸልይ ተባብለናል፣ ግን ሰውየው በሀሳብ ያንን ነገር እያሰላሰለ ይሄዳል። ስለዚህ ልንገራችሁ፣ በትዳር ህይወታችሁ ቤታችሁ ውስጥ ያለውን ነገር በቃ የመጀመሪያ ልትፈቱት የምትችሉት እናንተ ናችሁ። ከእግዚአብሔር ጋር ሆናችሁ ከመንፈስ ቅዱስ ጋር ሆናችሁ መጀመሪያ ልትፈቱት የምትችሉት እናንተ ናችሁ። በቃ የመጀመሪያዎቹ ሰዎች። አንቺም ለሱ ያለሽው አንቺ ነሽ፣ እሱም ለአንቺ ያለሽ እሱ ነው። ሌላ ማንም የለም። ስለዚህ እናንተ መፍታት ካልቻላችሁ ሊመክራችሁ የሚችል ሊቆጣችሁ የሚችል ጋይድ ሊያደርጋችሁ የሚችል የእግዚአብሔር ሐሳብ ያለበት ሰው የእናንተን ነገር ፕሮቴክት ሊያደርግ የሚችል ሊይዝ የሚችል ሰው ቢሆን ተመራጭ ነው። በጣም ተመራጭ ነው። ለምን ካላችሁ እግዚአብሔር ትዳርን ለሁለት ሰው ስለሆነ የሰራው ሶስተኛ ሰው ሲገባበት አይችልም፣ ይሰበራል። ያዘጋጀው ትዳር የሚባለው ነገር እግዚአብሔር ክሬት ያደርገው ለሁለት ሰው ነው። ለሁለት ሰው። ስለዚህ የኔ እናት ኢንቮልቭ ካደረገች ታበላሸዋለች። ለምን ያገባሁት ማሪን ነው እንጂ እናቴ አይደለም ያገባሁት። ስለዚህ እህቴም ከገባችበት ታበላሸዋለች። ለምን ያገባሁት ሚስቴን ነው እንጂ እሷ አይደለም። ስለዚህ ምን ያህል እግዚአብሔር የሰራው ለሁለት ሰው ነው። በቃ ለሁለት ሰው ነው የሰራው። ሁለቱ ሰዎች ናቸው የሚሰሩትም የሚያፈርሱትም። እነዚህ ሁለቱ ሰዎች ሊሰሩት ያልቻሉትን ምናልባት የእግዚአብሔር ዕውቀት ያለበት ሰው የእግዚአብሔር ምክር ያለበት ሰው ገብቶ ካስተማረ፣ ከመከረ፣ ከተቆጣ ነገሩ ይስተካከላል። ነገር ግን ወደ እህታችን፣ ወደ አባታችን፣ ወደ እናታችን ምናምን ስንሄድ ወደንም ጠላንም የሆነ ቀን ወገንተኛ የሆኑ መምጣታቸው አይቀርም። እንዲህ ካረገሽማ እዛ ቤት ነይ ተነስተሽ ለቀሽ ነይ ምናምን ይባል። ከዛ አንተ ምን እንደ ወንዳትሆንም እንዴ ምንድነው እንደዚህ ያለች ምናምን ይባላል። ስለዚህ ምን ሆነ? በቃ ክራክ ማድረግ ጀመረ ማለት ነው። ቤቱ መሰንጣጠቅ ጀመረ። ስለዚህ የሚያፈርሰው ሌላ ሰው አይደለም፣ ሁለቱ ሰዎች ናቸው የሚያፈርሱት። ከውስጥ ይሄን ልንገራችሁ። ለብዙ ነገር ምሳሌ ሲሰጥ ሰምታችሁ ታውቃላችሁ። መርከብ የምትሄደው በውሃ ላይ ነው አይደል? ከምትሄደው በውሃ ላይ እና ከውጪ ያለው ውሃ በቃ መቼውንም ቢሆን ሊያሰጋት አይችልም። ከውጪ ያለው ውሃ ሊያሰጋት የሚችለው መርከቧ መሰንጠቅ ስትጀምር፣ ስትበሳ ነው። ለምን? ከውጪ ያለው ወደ ውስጥ ከገባ በቃ ይዟት ይጠፋል። ስለዚህ ልንገራችሁ፣ ሰዎች ስለኛ የሚያወሩት ስለኛ የሚሰጡት አስተያየት ምንም አይረብሸንም። ምንም አይረብሸንም። ብዙ አይነት አስተያየቶች ሊናገሩ ይችላሉ። ስለ ሜሬጃችን ወይም ስለ ትዳር አጋሮቻችን ሊወራ ይችላል። ነገር ግን ልንገራችሁ፣ እነዛ ወሬዎችና እነዛ ሰዎች ውስጥ ከገቡ በቃ አለቀ። መስጠማችን ነው፣ ተያይዘን ማለቃችን ነው፣ ተያይዘን መግባታችን። ስለዚህ እኛ ካልፈቀድን፣ እኛ ከውጭ ምንም አይነት ነገር እንዲገባ እስካልፈቀድን ድረስ
የእኛም ሜሬጅ እንደተጠበቀ መቆየት ይችላል። እኛንን ጠባቂዎቹ እኛ ነን። ልንገራችሁ፣ የትዳራችሁ ጠባቂዎች እናንተ ራሳችሁ ናችሁ፣ ሌላ ሰው አይደለም። በቃ እናንተ እንትን ምንድነው ወገባችሁን አስራችሁ ምንድነው በደንብ ነቅታችሁ ቆማችሁ መጠበቅ የምትችሉት ፕሮቴክት ማድረግ የምትችሉት እናንተ ራሳችሁ ናችሁ። ልንገራችሁ፣ አንዳንድ ነገሮች እንደ ቀልድ ነው የሚጀመሩት። አስተያየቶች ነው አስተያየት መስጠት ስለ ትዳር አጋሮቻችን እንትን ለምን አትመጣም እሷ ለምን አይመጣም እሱ ቀርቶ ነው የሚባልና እንደ ቀልድ እየተባለ ከዛ ድሮም እኮ እየተባለ ምን ይደረጋል? ጠቃሚ ያልሆኑ ሀሳቦች ማረም ይጀምራሉ፣ መዘራት ይጀምራሉ በልባችን። ልብ ደግሞ በጣም ከባድ ነገር ነው። ከተዘራበት ማፍራቱ አይቀርም። ዝም አይልም። ልብ ተቀበልኩ ተዘራብኝ ብሎ ዝም አይልም። ከተዘራበት ልብ ምን ያደርጋል? ያፈራል። ስለዚህ የማንወደውን ነገር ዘተን ፍሬ ከሚያመጣብን ከዛ ከፍሬው ጋር ከምንታገል ቀድመን እነዚህን ነገሮች መጠበቅ አለብን። ልንገራችሁ፣ በቃ በጣም እስከ መጨረሻው ድረስ የትዳር አጋራችሁን ፕሮቴክት ማድረግ አለባችሁ። ሁለታችሁ ማንንም ማስነካት የለበትም። እናንተ አስነካችሁ ማለት ደግሞ ልንገራችሁ፣ በጣም ብዙ ጊዜ የሚደፍሩ የትዳር አጋሮቻችንን የሚደፍሩት ቅርብ የምንላቸው የምንወዳቸው ሰዎች ናቸው። ለመናገር የሚደፍሩት ለምን ዝም ትይዋለሽ፣ ለምን ዝም ትላታለህ ተብሎ የሚነግሩን በጣም የቅርቡ ሰዎቻችን ናቸው። ግን ምንድነው ትዳሩ የምንኖርበት እኛ ነን፣ እሱ አይኖርበት። ቤቱ የኛ ነው። እግዚአብሔርን በዚህ ትዳር ውስጥ የሚያውቀው እኔና ሚስቴን ነው እንጂ ሌሎቻችሁን አያውቅም። ቴንክ ዩ ትህትና። በእኔ ትዳር ውስጥ እግዚአብሔር የሚያውቀው እኔና ሚስቴን ነው። እናቴንም አያውቅም፣ አባቴንም አያውቅም። የሰጠው ለእኔና ለሚስቴ ነው። በቃ አለቀ። ለእኔና ለሚስቴ የሰጠን ትዳር ውስጥ ሌሎች ሰዎች ኢንቮልቭ እንዲያደርጉ እኛ መፍቀድ የለብንም። ኢንቮልቭ እንዲያደርጉ የምንፈቅድባቸው ጊዜዎች ሊኖሩ ይችላሉ፣ ቅድም እንዳልኩት። ከዛ ውጭ ግን ያንን ማስነካት መክፈት የለብንም። እንዳልኩት ለ3 ለ4 አልተሰጠም ትዳር። እግዚአብሔር የሰጠው ለአንድ ወንድና ለአንዲት ሴት ነው። ስለዚህ ከገባንበት በኋላ አምነን ከገባንበት በኋላ ከምንወደው ሰው ጋር ለመኖር ከገባን በኋላ የምንወደውን ሰው አሳልፈን መስጠት የለብንም። የምንወደውን ሰው ሌሎች እኛ ቅርብ ናቸው እንወዳቸዋለን ብለን የምናስባቸው ሰዎች እንዲናገሩት ወይም ደግሞ ሌላ ክፉ ዘር ስለሱ እንዲዘሩብን በር መክፈት የለብንም። ይሄን እናደርግን ማለት ሜሬጃችንን እየጎዳን ያለ ነው እኛው ራሳችን። በዚህ ከውጭ አልመጣም ማለት ነው። ከምን ከውስጥ ነው። ከውስጥ ከሆነ ደግሞ ከባድ ነው፣ በጣም ከባድ ነው። ይኸውላችሁ ልንገራችሁ፣ የትኛውም ቦታ ላይ ከባድ ፕሮብሌም የሚፈጥረው ከውስጥ የሚመጣ ነገር። ለምሳሌ ልንገራችሁ፣ ከውጭ የሚመጣ ጦርነት ቀላል ነው፣ ለምን ድንበር ይዞ ይዋጋል። ከውስጥ ከሆነ ግን ከባድ ነው። ድንበር የሚባል የለም፣ ከተማ ለከተማ ቤት ለቤት ነው፣ ከባድ ነው። ስለዚህ ፕሮቴክት የሚደረገው ከውስጥ ስል ምን ማለት ነው? የምንሰማቸው ሮንግ የሆኑ ሀሳቦችን እንደ ቀልድ እየሳቅን ምናምን ማስተናገድ የለብን። በቃ መለወጥ የምንችለው ሁለቱ ሰዎች ነን። እኛ ሁለቱ ሰዎች ለምን የገባን እኛ ሁለታችን ሰው። ስለዚህ መጽሐፍ ቅዱስ የሚነግረን ሁለቱም አንድ ይሆናሉ ነው የሚለው። ሁለቱም ስንት ይሆናሉ? አንድ ይሆናሉ። ስለዚህ የሚያወራው ፊዚክሊ ስለሚኖራቸው ኢንቲሜሲ ነው። ግን ይሄ ፊዚክሊ የሚያመጣው ወይም ሴክሹዋል የሆነው ኢንቲሜሲ በዚህ ብቻ በቃ በሐሳብ በስሜት ባላቸው ኢሞሽናል በሆኑ ሌሎችም ነገሮች አንድ ይሆኑ ይመጣሉ። አንድ ይሆኑ ይመጣሉ። ስለዚህ ምን ያደርጋቸዋል? ፕሮብሌምን ለመፍታት ከሌላ ሰው ይልቅ የተሻለ እድል ይሰጣቸዋል። ለምን? ኮመን የሆኑ ነገሮች ስለሚያበዙ በመካከላቸው። ስለዚህ በጣም
ተጠንቀቁ፣ ጠብቁ፣ ሜሬጃችሁ ነቅታችሁ ጠብቁ። ማን ነው አስተያየት መስጠት የሚገባው? እኔ ትዳር ላይ ለማንስ ነው ለማንስ ነው በር የምከፍተው? ምን ድረስ ነው በር የምከፍተው አስተያየት እንዲሰጥ? ይሄንን በደንብ ማሰብ አለብኝ። ለምን አይ የኔ ትዳር ዲፍረንት በጣም የተለየ ነው፣ የእናትና አባቴንም አይመስልም፣ የእሷም እናትና አባት አይመስልም፣ እኔና ሚስቴ የገባንበት ትዳር። ለምን እነሱ የተለያዩ ሰዎች ናቸው፣ የተለያየ ባክግራውንድ፣ የተለያየ ታሪክ ነው ያላቸው። እኔና እሷም የተለያየ ታሪክ የተለያየ ባክግራውንድ ይዘን የመጣ። ስለዚህ እኔ ባደግኩበት አይነት ሁኔታ አላደገም የእሷ አባት፣ እሱም ባደገበት ሁኔታ እኔ አላደግኩም። ስለዚህ ለእኔ የሚሰራው ነገር ለእሱ ላይ ሰራ ይችላል፣ ለእሱ የሚሰራው ነገር ለእኔ ላይ ሰራ ይችላል። እኔ ያገባሁት ደግሞ ሌላ ሴት፣ እሱ ያገባትን አይነት ሴት አይደለም ያገባሁት። ይሄኛው ሜሬጅ እኔና እሷ በምንመራው መንገድ፣ እኔና እሷ ባመንበት መንገድ፣ እኔና እሷ ይሰራልናል ብለን ባሰብነው መንገድ ነው። ስለዚህ በጣም መጠንቀቅ አለብን። ለምሳሌ ልንገራችሁ፣ ታላላቅ እህቶቻችን፣ ታላላቅ ወንድሞቻችን ምናምን ቤታችን ሲመጡ ለልጆቻችን፣ ለቤታችን ምናምን ኦርደር የሚያስተላልፉበትን ነገር በጣም መጠበቅ፣ መከታተል። ለምን ቤቱ የኛ ነው፣ እኛ የምንመራው። አዲስ ነገር ምስቅልቅል መደረግ፣ ኦርደር መበላሸት የለበትም። ያንን ኦርደር መጠበቅ ስላለ፣ ስለዚህ ለምሳሌ እኔ እዚህ ቤት እንደዚህ መደረግ አለበት ብዬ ለልጆች ነግሬ አክስት ስትመጣ፣ አያት ስትመጣ ይህንን ነገር የሚያበላሹ ከሆነ ትክክል አይደለም። ለምን የቤቱ ኦርደር ሌላ ነው እግዚአብሔር ያስቀመጠው። ስለዚህ የኔ እናት ስለሆነች ሚስቴ የተናገረችውን ነገር ኦቨርራይድ አድርጋ መናገር የለባትም። ችግር የለውም እንትን ያድርግ መባል የለበትም። እንትን ታድርግ፣ ተዋት። ደስ የሚል ይመስላል እኮ አክስት ሲገኝ፣ ግን አይደለም። ልጆች ጤናማ ባልሆነ አስተሳሰብ እንዲያድጉ በር ይከፍታል። ስለዚህ ሁላችሁ ይሄንን ሜሬጅ ውስጥ እናንተ የገባችሁበት ሜሬጅ ውስጥ ያሉትን ኦርደር መጠበቅ የምትችሉት እናንተ ናችሁ፣ እናንተ ብቻ ናችሁ። ስለዚህ ሰዎች ምን ያህል ፈቃድ እንዳላቸው፣ ምን ያህል ቦርደር በደንብ መቀመጥ አለበት ነው። እኔ ነኝ የማዛት፣ እኔ ነኝ የማዛው ልጄ እንደዚህ አድርግ ብዬዋለሁ፣ በቃ ጫማን እዚህ አታስቀምጥ፣ ካልሲን እዚህ አታስቀምጥ፣ አንሳ ካለ እኔ አነሳለታለሁ ምናምን አክስት ምናምን ሊሉ ይችላል። አይደለም እኛ ማንሳት አቅቶን አይደለም፣ ግን እንዲያውቅ እሱ እንዲይዝ የምንፈልገው ዲስፕሊን ስላለ። ስለዚህ ምን እናደርጋለን? አንደኛ አመፅን በልብ ውስጥ አለመታዘዝን እናስቀምጥለታለን። ሌላ የሚያነሳለት ሰው እንዳለ ምን እያደረገ እያሰበ ያድጋል። እነዚህ ሁሉ ነገሮች ምን ድረስ መፍቀድ እንዳለብን በደንብ ማወቅ አለብን። በራችን ምን ያህል እንደምንከፍት ለሰዎች ማሰብ አለብን በደንብ። ይሄ ማለት ሰዎችን አንወድም፣ ሰዎች ቤታችን እንዲመጡ አንፈልግም፣ ሰዎች እንዲናገሩን አስተያየት እንዲሰጡን አንፈልግም ማለት አይደለም። ግን ምንድነው የኛ የሆነው ነገር፣ እኛ ትዳር ውስጥ ያለው ነገር መጠበቅ መከበር አለበት። የኛ ነገር፣ የኛ ሐሳብ፣ የኛ ፍላጎት ባልተከበረበት ትዳር ውስጥ የሌላ ሰው አይ አባቴ እንደዚህ ብሏል፣ አይ እናቴ እንደዚህ ብላለች እየተባለ የነሱ ሐሳብ እኛ ቤት መጥቶ ገዢ መሆን የለበትም። የነሱ ሐሳብ የሚሰራው እነሱ ቤት ነው። ቅድም እንዳልኩት የምናከብራቸው አባትና እናት፣ ታላላቅ እህቶች፣ ወንድሞች ያሉን እነሱ እኛ ቤት ውስጥ አስተያየት መስጠት ከጀመሩ አለቀ። ድንገራችሁ እንደው በደንብ ትንሽ ለጠጥ አድርጌ ደግሞ ለምሳሌ ፋይናንሻሊ የሆነ ነገር ለኑሯችን የሚያደርጉ ከሆነ ቤት ሰጥተውን እነሱ ግቢ እነሱ ቤት ምናምን የምንኖር ከሆነ የሆነ ቤተሰባችን ለዚህኛው ቤተሰብ የሚጠቅም ነገር አድርገውልን ከሆነ አስተያየት መስጠት ይችላሉ ማለት አይደለም። አናኗራችንን ጋይድ ያደርጉናል ወይም ጋይድ እንዲያደርጉን ተፈቅዶላቸዋል ማለት አይደለም፣ በፍጹም አይደለም። የሰጡን እነሱ ገንዘብ ሊሆን ይችላል፣ ቤት ሊሆን ይችላል። ትዳሩን አልሰጡንም እነሱ። ትዳርን የሰጠን እግዚአብሔር የሰጠንን ነገር አንድ ሰው ገንዘብ ስለሰጠን፣ ቤት ስለሰጠን፣ መኪና ስለሰጠን ገብቶኛ ትዳር ውስጥ ውሳኔ መወሰን አይችልም።
ውሳኔ መወሰን አይችልም። ልክ ይህንን መስጠት ሲጀምሩ የሚሰጡት ነገር ቀጠሉትም አቆሙትም የኛ የሆነውን ነገር አስከብረን መኖር አለብን። የኔ ወንድም፣ የኔ እናት፣ የኔ አባት ወይ የሚስቴ እናት፣ የሚስቴ አባት ወይ የሚስቴ ወንድም ለቤታችን የሚጠቅም ነገር አደረጉ ማለት ቤታችንን እየመሩ ነው ማለት አይደለም። በፍጹም ይሄን መጠንቀቅ አለብን። እኛ ከኖርንበት ይሄ የአበሻ ማህበረሰብ ከኖርንበት አኗኗር የተነሳ ሰዎች እንደዚህ እንዲያደርጉ ሊፈልጉ ይችላሉ፣ ደስ ሊላቸው ይችላሉ። ይሄ ማለት ግን ትዳር ውስጥ አንድ እግራቸው ገብቷል ማለት አይደለም። በቃ ይሁን። እዚህ ቤት የሚወሰነውን ውሳኔም ራሱ ማወቅ የለባቸው። እኛ ካልፈለግን በስተቀር መንገር ፈልገን ካልሆነ በስተቀር ማወቅ የለባቸው። እዚህ ሁሉ ነገር እናቴ ጋር፣ ሁሉ ነገር አባቴ ጋር፣ ሁሉ ነገር እህቴ ጋር መወራት የለበትም። የዚህ ቤት ነገር የዚህ ቤት ነው፣ የዛ ቤት ነገር የዛ ቤት ነው። ስለዚህ ምን ያህል ሌሎች ሰዎች ሶስተኛ አራተኛ ምናምን የሚባሉ ሰዎች ምን ያህል መግባት እንዳለባቸው ማወቅ አለብን። ምን ያህል ነው ማስገባት ያለብን? ምን ያህል ነው ስለኛ ነገር ማወቅ የሚገባቸው? ምን ያህል ነው? ይሄንን በደንብ ማወቅ ይሄን አስምረን መቀመጥ አለብን። በቃ ሜሬጃችን፣ ቤተሰባችን፣ የኛ ቤተሰብ እግዚአብሔር የሰጠን። ማሪ ብዙ ጊዜ ትለኛለች፣ እኔ እግዚአብሔር የሰጠኝ መጀመሪያ የሰጠኝ ቤተሰብ ይሄ ነው ትላለች። ይሄ ነው ባል፣ ልጆች ሰጥቶኛል። ይሄ እግዚአብሔር የሰጠኝ ቤተሰብ ነው። ይህንን ነው ፕሮቴክት ማድረገው የምጠብቀው። ሪስፖንሲቢሊቲ እግዚአብሔር የሚጠይቀኝ ስለዚህ ቤተሰብ ነው። ስለተወለድኩበት ስለተገኘውበት ቤተሰብ አይጠይቀኝ። ስለዚህ የተገኘንበትን ቤተሰብ ከተወለድንበት ቤተሰብ የበለጠ የተገኘንበት ያለንበት የምንኖርበትን ቤተሰብ በደንብ ማወቅ እና ማክበር አለብን። የማናከብረውን እኔ ያላከበርኩትን ትዳሬ እንዴት እናቴ ታከብርልኛለች? እኔ ያላከበርኩትን ትዳሬ እንዴት አባቴ ያከብርልኛል? እኔ ያላከበርኩትን ባሌን፣ ሚስቴን፣ እኛ ያላከበርናቸውን ልጆቻችንን እንዴት ሌሎች ሰዎች ያከብሩልናል? ስለዚህ ልጆቼ የማይፈልጉትን ነገር አስከብሬ ነው የምኖረው። ልጄ ይሄን አይፈልግም። ስለዚህ መተው ሌላ ሰው ተነስ ብያለሁ እንደዚህ ብያለሁ ማለት የለበትም። ለምን? በገዛ ቤቱ እንግድነት እንዲሰማው መደረግ የለበትም። ስለዚህ ሁላችሁ የምንወዳቸው ቤተሰቦቻችን የት ድረስ ቦርደር እንዳላቸው ማወቅ አለብን። ለምን? ትዳሩ የኛ ስለሆነ፣ ትዳሩ እግዚአብሔር የፈጠረው ለሁለት ስለሆነ፣ ሁለት ሰዎች ስለሆነ የሚገቡበት ትዳር ውስጥ የሚገኙት ሁለት ሰዎች ነው። ከዚህ ትዳር ውጪ የሆኑ ሰዎች የራሳቸው ቤት የራሳቸው መንገድ በራሳቸው መንገድ ትዳራቸው የሚመሩ ሰዎች መጥተው እኛ ቤት መምራት ሲሞክሩ፣ እኛ ቤት መሰማት፣ እኛ ቤት መደመጥ ካልተደመጥኩ ብለው አስተያየት መስጠት፣ ምክር መስጠት ከጀመሩ በገዛ ፈቃዳችን ትዳራችን እንዲፈርስ ወስነን ሰዎች ያስገብተናል ማለት ነው፣ ሌሎች ሰዎች። ስለዚህ እችን መስመር በደንብ አስምረን መኖር አለብን። እችን በደንብ እንድታስቡ ፈልጋለሁ። በጣም ብዙ ጊዜ የምንወዳቸው ሰዎች ስለሆኑ አስተያየት ሲሰጡ ምን ሲሉ ምንም እንትን አናደርግም። ቴንኪው አንቲ ምንም አይመስለንም አስተያየታቸውን ስንቀበል። ይሄን መጠንቀቅ አለብን። ቴንኪው መሳይ በጣም መጠንቀቅ አለብን። ቴንኪው ብራዘር በጣም መጠንቀቅ አለብን። ለምን መጠንቀቅ እንዳለብን ልንገራችሁ። የማናውቃቸው ቤተሰብ ያልሆኑ ሰዎች ያንን ቢያደርጉ የታውቃሉ ምንም አይመስለኝም ብለን እንሄዳለን። የምንወዳቸው ሰዎች ግን ስለሆነ የሚነግሩን ቴንኪው ብራዘር የምንወዳቸው ሰዎች ግን ስለሆኑ የሚነግሩን ምን እንደምናስብ ታውቃላችሁ? ስለሚወዱኝ እኮ ነው ብለን ነው የምናስበው። ስለሚወዱኝ ይሄን የነገሩ ማን ይነግረኛል? እናቴ እኮ ለእኔ ብላ ነው ብለን እናስባለን። አባቴ እኮ ወንድሜ እኮ ለእኔ ብሎ ነው ብለን እናስባለን። ስለዚህ በዚህ በፍቅር መልኩ ስለሆነ የሚገባው ሀሳቡ ከባድ ነው። የሆነ ቦታ ላይ የሆነች መስመር ላይ ልባችን ተከፍሎ እንቆማለን። ወደዚህ እንዳንሄድ
መሀል ላይ ተከፍለን እንቀራለን። ይሄ ማለት በጣም አደገኛ ሀሳብ ነው ማለት ነው። እዚህ በነገራችን ላይ ሰይጣንም ሀሳብ የሚያመጣው ወይም ሀሳብ የሚዘራብን በሩቅ ሰዎች አይደለም፣ በቅርብ ሰዎች። ልክ ኢየሱስን መጥቶ ጴጥሮስ ይህ አይሁንብህ ብሎ እንደመከረው ኢየሱስም ዞር ብሎ ሂድ አንተ ሰይጣን እንዳለው በቅርቡ ነው የተመከረው። በቅርቡ ሰው ጴጥሮስ ማለት እንግዲህ ከኢየሱስ በጣም ቅርብ ከሆኑ ሶስቱ ደቀ መዛሙርቶች ማለት ነው። ኢየሱስ የሞተ ሰው እንኳን ሊያስነሳ ሲገባ ከጴጥሮስ ከዮሐንስና ከያዕቆብ በስተቀር ማንንም ይዞ አልገባም ይላል። በቃ ሶስቱን ነው ይዞ የሚሄድ የነበረው። ስለዚህ ሌሎቻችሁ እዚህ ቅሩ ይላል። ሌሎቻችሁ እዚህ ሶስቱን ይዞ ወደ ተራራም ሲወጣ ሶስቱን ሰው ማለት የቅርቡ ሰው ነው መጥቶ አይሁንብህ አትሙት። ደስ ይላል እንዴ ያለው ትክክል ነው። እኛ እኮ አሁን በዚህ ዘመን ቢሆን እንዴ አትሙት ነው የምንለው። በፍጹም አይሆንም። በዚህ ላይ ደግሞ ምግብ እያበዛ የሚያበላ ምናምን ብዙ ነገር የሚያደርግ ሰው ድንገት ተነስቶ ሞታለሁ ሲል አይሁንብህ ነው እንጂ የሚያሰኝ። ስለዚህ ሄዶ አይሁንብህ አለ። ሂድ አንተ ሰይጣን፣ የሰውን እንጂ እግዚአብሔር አታውቅም። ስለዚህ ሁል ጊዜ እንደዚህ ጥቅም ያላቸው ደስ የሚሉ ምናምን የሚመስሉ ነገሮች የሚመጡት በምንወዳቸው ሰዎች ናቸው። በምንጠላ ሰው ቢመጣ፣ በማይቀርበን ሰው፣ በሩቅ ሰው ቢመጣ እኛም ብዙ ልብ አንሰጠውም፣ ትኩረት አንሰጠውም። ስለዚህ ትኩረት የምንሰጠው የምንደረገው በምንድን ነው? በቅርብ ሰዎች ስለሚመጣ ስለሚወዱኝ ነው ብለን ስለምናስብ የፈለገ ቢወዱንም አሁን የምኖረው ከሚስቴ ጋር፣ አሁን የምትኖሪው ከባልሽ ጋር። ቴንክ ዩ ይላችሁ። በቃ የፈለገ ብትዋደዱ አንድ ይሆናሉ የተባሉ ባልና ሚስት። ይሄ አንድነት የተመሰረተው ከባልና ከሚስት ጋር ብቻ። እዚህ አባትና ልጅ፣ እናትና ልጅ፣ ወንድምና እህት አንድ ይሆናሉ አልተባለም። አንድ ይሆናሉ የተባሉት ባልና ሚስት። ስለዚህ አንድ ከሆኑ በኋላ መሀል ላይ ሌላ ነገር እንዲገባ መክፈት ጤናማ አስተሳሰብ አይደለም። ቴንኪ በፍጹም ጤናማ አይደለም። ስለዚህ መክራችኋል፣ በጣም መክራችኋል። ምክር አምጥታችሁ የምትሰሙት ከማን እንደምትሰሙ መጠንቀቅ አለባችሁ። ኢቭን ራሱ ምክርም እንኳን ቢሆን ራሱ ያ ሰው ምን ያህል ምክር ምን ያህል ምክር መስጠት ይችላል፣ ከዛ ደግሞ ምን ያህል የእናንተስ ነገር ሚስጥር የተጠበቀ ነው እዛ ሰው ጋር። ካልሆነ እንዳትናገሩ። ለምን ትናገራላችሁ? የፈለጋችሁት መፍትሄ ነው እንጂ ነገራችሁን አደባባይ ላይ የሚያወጣ ሰው የፈለጋችሁት አይደለም። ሌላ ነገር ልጨምርላችሁ። በጸሎት በስብከት መሀል የእናንተን ነገር የሚያወራ ሰው አያስፈልጋችሁ። እዚህ የምትነግሯቸው ሰዎች ጸሎት ላይ እንትና ቅድም ከእንትና ጋር እያወራን ነበረ፣ እስቲ ነይ እንጸልይላት ምናምን ተብሎ ለትዳሯ እንጸልያለን ተብሎ በህዝብ መሀል በጉባኤ መሀል መውጣት የለበትም። ይሄ እንደዚህ ጤናማ ስላልሆነ ማለት ነው። ስለዚህ በጣም ፕሮቴክት ማድረግ አለባችሁ። ራሱ ኢሹ እንኳን ትልቅ ባይሆን ሰው አእምሮ ውስጥ 100 ሰው ቢኖር 100 አይነት አመለካከት ነው የሚኖረው ስለናንተ። 100 አይነት አመለካከት ነው። በጣም ለብዙ ፈተና ራሳችሁን ታጋልጣላችሁ። በትንሽ ነገር መፈታት የሚችለው ነገሩን ሊመክራችሁ ምክሩን በትክክል ሊሰጣችሁ የማይችል ሰው ጋር ወስዳችሁ ከሰጣችሁ። እስቲ አንድ ሀሳብ እዚች ላይ እንጨምርላችሁ። አንድ ጓደኛ ነበረኝ አብሮኝ የሚያገለግል ከጥቂት ዓመት በፊት እና ምን ይለኛል፣ ሁልጊዜ በጣም የሚጠቅም ነገር ስለነገረኝ አረሳው። ምን ይለኛል፣ ነብዬ ይለኛል፣ ሰዎች ትክክለኛ ላለብህ ችግር መፍትሄ ሊሰጡ ካልቻሉ የሚያችሉ ሰዎች ከሆኑ ችግርን ማውራት የለብህም ይላል። እና እንዴት ምናምን ስለው ምሳሌ ነገር ትልልቅ ሰዎች አይተሃል አለ። እንትን ካፌ ገቡና ሻይ ወይ ማኪያቶ ያዛሉ። ከዛ ምን ይላሉ አለ ሲያዙ፣ ይኸውልህ ስኳር የሌለው ሻይ አምጣልኝ፣ ስኳር እንዳታረግበት ይላሉ። በቃ ኦርደሩ ይሄ ነበር መሆን የነበረበት። ግን ምን ይሉታል አስተናጋጁ፣ እኔ ስኳር ስላለብኝ እዚህ የራሴ እንትን ስላለችኝ እሷን ጨምሬ ነው እዚህ የምጠጣው እና እንትን ሁሉም ታሪካቸውን ያወራሉ። እና መፍትሄ አስተናጋጁ የሚያመጣላቸው ማኪያቶ ነው እንጂ መድኃኒት አይደለም። መፍትሄ ሊሰጣችሁ ለማይችል ሰው፣ መፍትሄ ሊያመጣላችሁ ለማይችል ሰው ሌላውን ነገር በሙሉ ዝግዝግ አድርጋችሁ ማውራት የለባችሁ።
ማን ምን ድረስ ማወቅ እንዳለበት መወሰን ያለባችሁ እናንተ ናችሁ። ስለዚህ ሁሉንም ነገር ይቆርጣችሁ በፍጹም ጓደኞቻችሁን አስገብታችሁ፣ እህቶቻችሁን አስገብታችሁ፣ ወንድሞቻችሁን አስገብታችሁ፣ እናቶቻችሁን አስገብታችሁ ትዳር አይኖር። ይምጡ፣ አብረውን ጊዜ ያሳልፉ፣ ቡና ይጠጡ፣ ምናምን ይደሰቱ፣ ቤታችን የሚረፉ። ትዳሩ ግን የኛ ነው፣ እነሱ አያካትትም። ይህንን በደንብ ማወቅ አለባችሁ፣ መንገርም አለባችሁ። ትዳሩ እናንተን አያካትትም። ትዳሩ የሚያካትተው 2 ሰው ብቻ ነው። ከዛ በላይ ከገባ አይችልም፣ ይሰበራል፣ ይጠባል። የተሰራው ለ2 ሰው ስለሆነ ይህንን ክሊርሊ ማስቀመጥ አለባችሁ። ይህን ግልጽ አድርጋችሁ መንገር አለባችሁ። የተሰራው የልጁ የተሰራው ለ2 ሰው፣ ከዛ በላይ አይችልም። ከዛ በላይ ከመጣበት ይሰንጣል። ከዛ በላይ ካስቀመጥንበት መቀጠል አይችልም፣ ቁርጥ ይላል፣ መሸከም አይችልም። ከዛ በላይ ያለንበት ትዳር ያለንበት ኑሮ የሚችለው 2 ሰዎችን ብቻ። ወንድሜን አይችልም፣ እህቴን አይችልም፣ የሚስቴን እህት፣ የሚስቴን እናት ምናምን፣ ወንድም፣ ታላቅ ወንድም፣ ታናሽ ወንድም አይችልም። ይሄ ማለት በትክክል ግልጽ አድርጌ ስለተናገርኩ ደጋግሜ ነው ይሄን እንትን ማድረጋችሁ ምነግራችሁ። በቃ ቤታችን አይምጡ ማለት አይደለም። ከነሱ ጋር ግንኙነት የለንም ማለት አይደለም። ተቋርጠን እንቀመጣለን ማለት አይደለም በፍጹም። ግን መስመሩ የተጠበቀ መሆን አለበት። ክሊርሊ አስመረን መቀመጥ አለብን። ምን የት ድረስ እንደሆነ፣ ማን ምን ድርሻ እንዳለው፣ ምን ድረስ ማወቅ እንዳለበት የምንወስነው እኛ ነን። ሁሉ ሰው መወሰን ሁሉ ሰው አስተያየት መስጠት አይችልም። ለምን? እግዚአብሔር የሰራው ለስንት ሰው ነው ብለናል? ለ2 ሰው። ትዳሩን እግዚአብሔር ያቆመው ለ2 ሰው። ስለዚህ እነዛ 2 ሰዎች በተገኙበት ብቻ ነው ትዳሩ መቀጠል የሚችለው። ሌላ ማስገባት ስንጀምር አይሆንም። ስለዚህ ሁሉ ሰው ምን ድረስ ኢንቮልቭ ማድረግ እንዳለበት፣ ምን ድረስ አስተያየት መስጠት እንዳለበት በደንብ ማየት አለብን። ልንገራችሁ፣ እኔ ደክሜ ቢሆን የመጀመሪያ ረዳቴ ሚስቴ ነች። ሚስቴም ደክማ ቢሆን የመጀመሪያ ረዳቷ እኔ ነኝ። ለምን? እግዚአብሔር በቃ ሁለቱን ነው የሚያውቀው በዚህ ትዳር ውስጥ። ስለዚህ የተሰጠነው ወይም ሰዎች የተሰጡንም ትዳራችን እንዲያቆሙልን አይደለም። በቃ ትዳራችን የሚቆመው በሁለታችን ፍቅርና መተሳሰብ ብቻ ነው። ሰዎች በተለያየ ጊዜ የሚጠቅም ነገር ሊነግሩን፣ ሊያስተምሩን፣ ሊረዱን፣ ሀሳብ ሊሰጡን፣ አስተያየት ሊሰጡን ይችላሉ። ጠቃሚ ምክሮችን ሊሰጡን ይችላሉ። ግን አያቆሙትም ትዳራችን። ትዳሩን የምናቆመው እኛ ነን። ትዳሩን ስትሮንግ ማድረግ ፕሮቴክት አድርገን እንደ ጸና እንዲቆይ የምናደርገው እኛ ሁለታችን ነን። ለምን? የተመሰረተው 2 ሰው ላይ ስለሆነ። ስለዚህ በደንብ አስቡ። በደንብ በቃ ሁሉ ሰው ስለእናንተ ትዳር የመስማት፣ ሁሉ ሰው ስለእናንተ ሰው ትዳር የማወቅ፣ ከዛ ደግሞ ሁሉ ሰው እናንተን መምከር አይችልም። በፍጹም አይችልም። ለምን? በቃ ጥቂት ሰው ነው ኢንቮልቭ ማድረግ ያለበት። እናንተን በምክር ሊሸከማችሁ፣ በጸሎት ሊረዳችሁ፣ ሊያግዛችሁ የሚችል፣ ከዛ ደግሞ በእውነተኛ መልኩ የእናንተን ነገር ጠብቆ መቆየት የሚችል ሰው ብቻ። ከዛ ውጪ መታገል የለባችሁ ሰዎች። እስቲ ለእንትና ሄጄ ላማክራት፣ ለእንትናም ሄጄ ላማክራት። ይኸውላችሁ ጠቃሚ ነገር ልንገራችሁ። እሳት ያቃጥላል የሚለው እውቀት ሰውን እሳት ከመቃጠል ሊያድነው አይችልም በፍጹም። ስለዚህ ትዳር ያበራሽን ጠባሳ በሳት አይጫወትም እንደሚባል አይነት አይደለም። የሰው አይተን መተን የምንሰራው አይደለም። እነዛ ሰዎች ሌሎች ናቸው፣ እኛ ቤት ሌላ፣ በቃ በጣም ሌላ የተለያዩ ሰዎች ናቸው። ስለዚህ ለእንትና የሰራ ለእኛ አይሰራም። እንትና እኮ ትዳራቸው እንደዚህ የሆኑ በዚህ ምክንያት ነው። አይ እነሱ አላውቅም እንዴት አድርገው ትዳራቸውን እዛ እንዳደረሱት። የእኛ ትዳር ግን መሄድ ካለበት መሄደው በዚህ መንገድ ነው። እዚህ አጥብቀን መስመር አስመረን በደንብ ትዳራችን ፕሮቴክት ማድረግ አለብን። ልንገራችሁ፣ በጣም መሳሳት የለብንም። በቃ ይሄ ስለማይ
ስላየሁም ኤክስፒሪየንስም አካባቢ ባሉ ሰዎች ኤክስፒሪየንስም ስላደረኩ ነው ይሄ የምነግራችሁ። ትዳር ውስጥ ሁሉ ሰው ኢንቮልቭ ማድረግ የለበትም። ሁሉ ሰው አስታራቂ መሆን የለበትም። ሁሉ ሰው መካሪ መሆን የለበትም። ሁሉ ሰው ተግሳጽ የሚሰጥ መሆን የለበትም። በቃ የማይመለከታቸው ሰዎች አሉ። ድርሽ ማለት የሌለባቸው ሰዎች አሉ። በፍጹም በቃ ለምን ያንን መምራት የሚችሉበት ምክር መስጠት የሚችሉበት እውቀትም መንፈሳዊ ብስለትም ላይኖራቸው ይችላል እነዛ ሰዎች በፍጹም። እዚህ ነገሩን ጭራሽ አባብሰውት ሊሄዱ ይችላሉ። ጭራሽ አጋግለውት ሊሄዱ ይችላሉ። እሱ ብቻ አይደለም ደግሞ ቅድም እንዳልኩትም ቴንኪ መሳይ ቴንኪ ሶ ማች ብራዘር። ቅድም እንዳልኩትም ነገሩን ደግሞ አግለው ወስደው ለሌላም ሰው አከፋፍለውት ከኛ ካሰብነውም ካቀድነውም በላይ አይደርሰው ይችላል። ሌላ እናንተ ደግሞ ከእናንተ ሜሬጅ ውጪ ለሆነም ሰው እንደዚሁ ነው ማድረግ ያለባችሁ። ከእናንተ ለምሳሌ እህቶቻችሁ፣ ወንድሞቻችሁ፣ ጓደኞቻችሁ መጥተው ቢያወራችሁ ምን ድረስ ነው መስማት ያለብኝ ብላችሁ በራሳችሁ መጠየቅ አለባችሁ። ኖ እኔ ከዚህ በላይ መስማት አልፈልግም፣ እኔ ልረዳሽ አልችልም፣ ምክር ልሰጥሽ አልችልም። ምክር ወደሚሰጥሽ ትክክለኛ ምክር ሊሰጥሽ ወደሚችል ሰው፣ ትክክለኛ ምክር ለሚሰጥ ሰው ሂድና አማክር። ይሄንን ለሁሉ ሰው አትንገር፣ ይሄንን ጠብቅ ብላችሁ መምከር የምትችሉ መሆንም አለበት። አሁን ስለራሳችን ብቻ ሳይሆን ስለሌሎች ሰዎች ትዳርም መጨነቅ አለብን፣ ማሰብ አለብን። ሁሉ ሰው እያመጣ የሚነግረንን ምክር መስማት ኃላፊነት። መርዳት የማንችል ከሆነ መስማት የለብን። በቃ ልትረዷቸው የማትችሉ ከሆነ ኖ እኔ ይሄን መርዳት አልችልም፣ ከዚህ በኋላ በቃ ማድረግ የምችለው መጸለይ ነው፣ ጸልይልሃለሁ ወይ ጸልይልሻለሁ። ከዚህ በላይ ግን ሊረዳችሁ የሚችል ሰው ፈልጉና አውሩ፣ ሁለታችሁም ተገኝታችሁ እንጂ በፍጹም በር ለነሱም በር መክፈት የለብን። ለእኛ በር እንዳልከፈት ነው ሁሉ የነሱንም በር ሲከፈት ማየት የለብንም። ይሄ ልንገራችሁ በጣም እርግጠኛ ነኝ በጣም ብዙ ሜሬጆችን ሊያድን ይችላል። በጣም ብዙ ሜሬጆችን ሊሰራ ይችላል። ምክንያቱም እያወጣን ስለምናወራው አንድ ጊዜ አብረን 5 ዓመት 10 ዓመት ምናምን የኖርን እስከማይመስል ድረስ ነው የትዳር አጋሮቻችንን አውጥተን የምናወራው። በፍጹም መሆን የለበትም። በቃ በፍጹም እነሱ ፕሮቴክት መደረግ አለባቸው። ከዛ ፓስተሮቻችን፣ መሪዎቻችን፣ ያው ቤተክርስቲያን ውስጥ ያሉ መሪዎች በዚህ መንገድ ሊመሩን ካልቻሉ ወይም ደግሞ ይሄን ሊያስተካክሉ ሊሰሩት ካልቻሉ ሁሉም ኬዝ ከሆነ የማይፈታ ኬዝ የለም። ግን እንዴት እንደሚፈታ ማሰብ አለብን። እንዴት እንደሚፈታ ነገሩን በደንብ ጊዜ ወስደን መጠየቅ፣ እርስ በርሳችንን ማውራት አለብን። ሜሬጅ የኛ ነው። እኛ ያላወራንበትን ነገር እንዴትስ መፍትሄ ልናገኝበት እንችላለን? ስለዚህ ሌሎች ሰዎችም ሄደን እንኳን ብናናገር ምክር የሚሰጡ ሰዎች አሉ። በደንብ ምክር የሚሰጡ አማካሪዎች አሉ። አማካሪ ደግሞ ደስ ይላል። አማካሪ በቃ ውሳኔ አይወስንላችሁ፣ ያማክራል እንጂ ውሳኔ እናንተ። ይሄንን በደንብ ማወቅ አለባችሁ። መቼውንም ቢሆን ሌላኛው ሶስተኛው ፖይንት የምሰጣችሁ መቼውንም ቢሆን ፍቺ አማራጭ እንደሆነ እንዳታስቡ። አሁን በጣም ቀላል እየሆነ የመጣው እና ሰው ቀሎት ለሌላ ሰው የሚመክረው የሚናገረው ፍቺ በጣም እንደ ቀላል የሆነ መውጫ እንደሆነ እያሰበ መጥቷል። ይኸውላችሁ ወደ ትዳር ሲገባ ኦፕሽን እንደሌለው አድርጎ ነው ሰው መግባት ያለ። እወጣበታለሁ ብሎ መግባት የለበትም። ራሱ ከገባው ብሎ መግባት የለበትም። ግን በተለያየ ምክንያት ትዳሩ መቆም ካልቻለ በተለያየ ምክንያት ለምሳሌ ባል ሚስት የሚደበድብ ከሆነ ወይ ሚስት የምትደበድብ ከሆነ የምትደበድብ ሚስት አለች። እዚህ ከሆነ ጉዳት የሚያደርስ ብቻ አካል ላይ ጉዳት የሚያደርስ አንዳንድ ጊዜ ለሞትም ሊያደርስ ስለሚችል እነዚህ ነገሮች አካልም ሊያጎድል ብቻ ሳይሆን ነገሩ በአሳዛኝ ሁኔታ ሊጠናቀቅ ስለሚችል
ያው ሬዲዮ ላይ ምናምን ምናምን የምንሰማው ነገር በሙሉ ሀፕን የሚያደርገው እንደዚህ አይነት መንገድ ስለሆነ እዚህ እንደዛ ስለሆነ ከሰው ከአንድ መልካም ሰው የሚበልጥ ትዳር የለም። ይህን በደንብ ያዙ፣ በደንብ ሰው እግዚአብሔር የከበረ ሰው ነው ወደ ትዳር ያመጣው እንጂ ትዳርም ክቡር ነው። ሰዎቹ ምንድነው ክቡር ያለ ሰው ክቡር የሚባል ትዳር የለም። ትዳር ራሱ ክቡር ያደረገው ክቡር የሆነ ሰው ምን ስላደረገ ስለገባ ነው። ግን ትዳርን እግዚአብሔር የፈጠረው ክቡር የሆነ ሰው ገብቶ ተሰቃይቶ እንዲሞትበት አይደለም። ስለዚህ ለሞት የሚያደርሱ ነገሮች ሁሉ ሀፕን ያደርጋሉ ትዳር ውስጥ። በምን በቃ እንግዲህ እንዳልኩት ፊዚካል የሆኑ በጣም አደገኛ የሆኑ ጉዳቶች የሚደርስባቸው በአብዛኛው እህቶች ስላሉ በጣም በአብዛኛው እህቶች ስላሉ አይናቸው፣ ምናቸው፣ እጃቸው፣ አካላቸው ምናምን ሁሉ የሚጎዳበት በጣም ከፍተኛ እንትን ምንድነው ችግርና መከራ የሚያሳልፉበት አይነት መደብደብም መጨነቅም ምናምን ብዙ በጣም ብዙ ሰው የሚያሰቃይ አይነት ትዳሮች ሊፈጠሩት ቅድም እንዳልኩት መፍታት የማይችሉን ሰዎች ጋር አማክረን ከዛ በኋላ መፍትሄ ሊሰጡን ካልቻሉ ትዳሩ በዚህ መልኩ መደምደሙ አይቀር። ስለዚህ የሚያቆየን ነገር ፍቅር ብቻ ነው መሆን ያለበት። የሚያቆየን ነገር ትዳር ውስጥ የሚያቆየን ነገር ፍቅር ብቻ ነው መሆን ያለበት። ይሄን በደንብ ስሙ። ፍቅር ብቻ ነው ትዳር ውስጥ ሊያቆየን የሚችለው። ፍቅር ደግሞ ማለት ተናግሬያለሁ ከዚህ በፊት ፍቅር ስንል የፍቅር ውሳኔ ማለት